ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። ኢቲቪ 57 በምዕራፍ 2 ተመልሷል። የቢዝነስና የስፖርት ዘገባዎችም ተካተዋል። ሁሌም ጠብቃችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ ረገድ የላቀ ሚና እየተጫወተ እንደሚገኝ ተገለጸ። ባለፉት ዓመታት የተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር ማስቻላቸው ተጠቆመ። በኢትዮጵያ የሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚያወጣውን በቢሊየን የሚቆጠር ብር ማዳን አስችለዋል። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። ተቋሞቻችን መፍረስ የለባቸው፣ መሻሻል አለባቸው። ለዘመን የሚበጁ ዘመን የሚዋጁ መሆን አለባቸው። ከዜሮ መጀመር ግን የለባቸውም እና መጠናከር ያለበት ነገር ተቋማት ማስቀጠል። ተቋማት ሲቀጥሉ የኢትዮጵያ ማገርና ምሰሶ ቀጠለ ማለት ነው። ድሮም የነበረው በታሪክ ስንሰማ ከአየር ኃይል ነው ቴክኖሎጂዎችም እውቀቶችም ሁሉም ነገር የሚወሰዱት። ውጊያ ፕላትፎርም ብቻ አይደለም። ባይዘው ኤርፎርስ ለአንድ ሀገር ውበትም ጭምር። ከለውጡ በፊት ብዙ ጫናዎች የነበሩት ሲስተማቲካሊ አየር ኃይል እንዲወድቅ ነው የተደረገ። ኢቭን ለውጊያ የሚበቃ አውሮፕላን ያልነበረበት ተቋም እንዲሆን የተደረገ። ይሄ ግን ከለውጡ በኋላ አልቀጠለም። ኢትዮጵያ በቀን የሚንቀሳቀሱ አውሮፕላኖች እንጂ የማታ በረራ አታካሂድ። የማታ በረራ አቅም አልነበራት። አሁን የኛ ሄሊኮፕተሮች በቀንም በማታም መዋጋት የሚያስችል ብቃት ፈጥረዋል። ለ24 ሰዓት ሙሉ 7ቱንም ቀናት አይናችን ከሰማይ ላይ ሳይለይ በታጠቅናቸው የቅኝትና ኢንተርሴፕተር ራዳሮች በመጠበቅ አስፈላጊም ከሆነ ይህን ጥሶ የሚመጣ የአየር ላይ በራሪ ማስቀረት የሚያስችል ቁመና ይዘን የምንገኘው ከለውጡ በኋላ በተፈጠረ በሰብአዊም በማቴሪያላዊም በተሰሩ ስራዎችና በተፈጠሩ አቅሞች ነው። ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። ወደ ቀዳሚው ዜናችን ተሻግረናል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ ረገድ የላቀ ሚና እየተጫወተ ነው። ኢትዮጵያ በአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት የምታደርገው ጥረትም በዓለም አቀፍ ደረጃ ከፍተኛ እውቅናን እያተረፈላት ነው። መሐመድ አልቃድር ዝርዝሩን ያቀርበዋል። ከጥቂት ዓመታት በፊት የኢትዮጵያ ተራሮች ተራቁተው ወንዝና ምንጮችም ደርቀው የብዝሃ ሕይወት ሀብቷ ተመናምኖ ነበር። ዛሬ ያ ምስል ተቀይሯል። ኢትዮጵያ በቢሊየን የሚቆጠሩ ችግኞችን በመትከል የደን ሽፋኗን በከፍተኛ ፍጥነት እያሳደገች ትገኛለች። መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የነደፈችው ግዙፍ እቅድን ተከትሎም የተፈጥሮ ሀብት ጥበቃ ስራዋ በአህጉሪቱ አዲስ ታሪክ የተጻፈበትም ሆኗል። ከጥቂት ዓመታት በፊት በእጅጉ አሽቆልቁሎ የነበረው የደን ሽፋን አሁን ላይ ከ23.6 በመቶ በላይ አልፏል። ይህም የአካባቢ ጥበቃ ስራን ለኢትዮጵያ የህልውና ጉዳይ መሆኑን ያረጋገጠ ስኬትም ሆኗል። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ነገር ግን የኢትዮጵያ የደን ሽፋን እኮ 4% የነበረበትን ጊዜ ማስታወስ እንችላለን ማለት ነው። አሁን የአረንጓዴ አሻራ ስራ እንቅስቃሴ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው ስራ እየተሰራ ባለበት ሂደት ውስጥ አሁን በፈረንጆቹ በ23 23.6% ደርሰናል ማለት ነው።
እንግዲህ የታቀደው በ2030 እስከ 30% ለመድረስ ነው። በከተሞች በኩል የኮሪደር ልማት ያስገኘው ለውጥ በቃል ብቻ ሳይሆን በተግባር የሚታይ ውበትን አላብሷል። የወንዝ ዳርቻዎች መልካቸው ተቀይሮ ለነዋሪዎች መዝናኛ የሆኑ ይገኛሉ። በገጠሪቱ የሀገሪቱ ክፍሎች ደግሞ በየሸለቆዎችና ተራሮች የተሰሩ የእርከን ስራዎች የዝናብ ውሃን በመሬት ውስጥ እንዲሰርጉ በማድረጋቸው ለዘመናት ደርቀው የነበሩት ምንጮች ዳግም መፍለቅ ጀምረዋል። ይህም ለማህበረሰቡ የአካባቢ ጥበቃ ብቻ ሳይሆን የህይወት ምንጭነቱን ያረጋገጠ ነው። አካባቢ በመጠበቅ ሂደት ውስጥ የሚሰሩ የአረንጓዴ አሻራ እንዲሁም ደግሞ የኮሪደር ልማት የወንዝ ዳርቻ ልማቶቻችን በጣም የሚያስፈልጉን እንቅስቃሴዎችና ስራዎች ናቸው። የአረንጓዴ አሻራ የችግኝ ተከላ ስራዎቻችን የአፈር መሸርሸርን የሚጠብቅ የሚከላከል ነው ማለት ነው። ይሄ የቅንጦት ጉዳይ አይደለም። አፈር እንደ አጠቃላይ የሀገር ልማት እድገት የሚመጣበት አንዱ ሚንስ እንደመሆኑ መጠን ከዚህ አንጻር መታየት ያለበት ጉዳይ ነው። ሁለተኛ የወንዞቻችንን ብክለት ይከላከላል ማለት ነው። በፈር በመሆን የወንዞች ብክለትን የሚከላከልበት ሁኔታ እንዳለም ማየት ይቻላል። ኢትዮጵያ ውስጥ ከፍተኛ የሆኑ ድርቆች በተለያዩ ቦታ ላይ ተረስቶ እናውቃለን። ይሄ ማለት ምን ማለት ነው? በአይን ወደምታይበት ግዙፍ ወደሆነ ኢምፓክቱ እየታየ ነው ማለት ነው። የአካባቢ ጉዳይ በባህሪው በአንድ አካባቢ ላይ የሚወሰን አይደለም፣ በአንድ ድንበር ላይ የሚወሰን አይደለም። ስለዚህ ይሄ እንደ ቅንጦት አድርገን የምናየው ነገር የቅንጦት ሳይሆን በአይናችን እያየን ነው። የምግብ ዋስትናችን ላይ ችግር እየተፈጠረ ነው። በተለያዩ ቦታዎች ላይ በጣም የምንጠቀማቸው በጣም በርካታ ነገሮች አሉ፣ ተፈጥሯዊ ነገር ስለደከመብን ማለት ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የተከለቻቸው በቢሊዮን የሚቆጠሩ ችግኞች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረኮችም ትልቅ ዝናን አትርፈዋል። ለዓለም የገባቸውን የካርቦን ልቀት የመቀነስ ቃልም በተግባር ያሳየችበት ይኸው መንገድ ለሌሎች የአፍሪካ ሀገራትም አርአያ መሆን ችሏል። በተለይም የአረንጓዴ አሻራ መርሃ ግብሮች ተፈጥሮን የመጠገንና የመንከባከብ ስልትን የተከተለ መሆኑ ቀጣይነት እንዲኖረው በማድረግ ረገድም በዓለም አቀፍ ባለሙያዎች ዘንድ ከፍተኛ አድናቆትን አትርፏል። ኢትዮጵያ የተፈጥሮ ሚዛንን የጠበቀ ኢኮኖሚ ለመገንባት የምታደርገውን ጥረትም አጠናክራ ቀጥላለች። በብልጽግና ፓርቲ የተገኙ ውጤቶችን ለማስቀጠልና ለማስፋት በየደረጃ ያሉ አመራሮች በትጋት መስራት ይኖርባቸዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አሳሰቡም። የኦሮሚያ ክልላዊ መንግስት የ2018 በጀት ዓመት የ6 ወራት የመንግስትና ፓርቲ አፈጻጸምን በአዳማ እየገመገመ ይገኛል። የፍሬዎት ረታን ዘገባ ሮት ወርቁ ታቀርበዋለች። በየደረጃው ያሉ አመራሮች የተገኙ ውጤቶችን ለማስቀጠል በትጋት ሊሰሩ ይገባል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። የክልሉ የ2018 በጀት ዓመት የ6 ወራት የመንግስትና የፓርቲ አፈጻጸም ግምገማ በአዳማ እየተካሄደ ይገኛል። ከክልል እስከ ቀበሌ በመዋቅር የተሰራው ስራ የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ተስፋ ሰጪ ተግባር እየተከናወነ ቢሆንም ብዙ ቀሪ የቤት ስራዎች ሊሰሩ እንደሚገባ ርዕሰ መስተዳድሩ አንስተዋል። እዩማ ዱበተፉማ ሴና ጎቹዳፍ ኡመተኬ ጨውምሰ ዲነግዴ ኦላና ኬስ ገልቹዳፍ ድህነትንና ኋላ ቀርነትን ታሪክ ለማድረግና የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ክልሉ መንግስት ትኩረት ሰጥቶ እየሰራ ነው። እስካሁን በተሰሩ የተለያዩ ስራዎችም ለውጥ ተገኝቷል። ስለዚህ ከስህተታችን እየተማር ጠንካራ ጎኖችን ማስቀጠል ይኖርብናል። የኑሮ ውድነት፣ ስራ አጥነት፣ ድህነት፣ ስርዓት አልበኝነትና ብልሹ አሰራር በስራ ታሪክ ሊሆኑ እንደሚገባ ርዕሰ መስተዳድሩ አንስተዋል። የተጀመሩ ኢኒሼቲቮች በጥራትና በፍጥነት መሰራታቸውን አመራሩ በትኩረት ሊከታተለው የሚገባ ጉዳይ መሆኑንም አቶ ሽመልስ አስገንዝበዋል። ሆገንሲ ኩን ጌሳ ቅጣኒ ቦታነን ሞ ዋንቶኒ ጥቆን ቦአወን ጥቆን አርጊነ ሁንዱንቱ አመራሩ ኃላፊነቱን በአግባቡ የማይወጣ ከሆነ አሁን ያገኘናቸው ለውጦችና ተስፋዎች የሚናዱበት ጊዜ ቅርብ ይሆናል። ስለዚህ አመራሩ በቁጭት መንፈስ የተሰጠውን ተልዕኮ ሊወጣ ይገባል። በአገልግሎት አሰጣጥ ዙሪያ ከህዝቡ ይነሱ የነበሩ ቅሬታዎችን በቴክኖሎጂ በታገዘ አሰራር ችግሮች እየተፈቱ መሆኑን የገለጹት ደግሞ የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራ ናቸው። ኬሰቱ ኬኒንሰ ተጃጅላት የወጂ ወልቀበቴ ረኮ ጅሩ ፍሩዳፍ
በተለይ ከአገልግሎት አሰጣጥ ጋር ተያይዞ ያለውን ችግር ለመፍታት የአንድ ማዕከል አገልግሎትን በ5 ከተሞች የጀመርን ሲሆን አሁን ላይ በ11 ከተሞች እንዲጀመር ሆኗል። ይህም ተስፋ ሰጪ ነው ማለት ይቻላል። ጠንካራ ስርዓት ለመገንባት ያለንን ፍላጎት እውን ለማድረግ አሰራሮችንና በየደረጃው ያሉ አደረጃጀቶችን በቴክኖሎጂ ለመደገፍ እየተደረገ ያለው ጥረት ተስፋ ሰጪ ነው። መድረኩ እስከ አርብ የሚቀጥል ሲሆን በቀረቡ ዕቅድ አፈጻጸሞች ላይ ውይይትና በቀጣይ ስራዎች ላይ ደግሞ አቅጣጫ ይሰጥባቸዋል ተብሎ ይጠበቃል። በባህር ዳር ከተማ ሰላምን ከማስፈን ጎን ለጎን እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን በጋራ ልንሰራ ይገባል ሲሉ በከተማዋ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። በባህር ዳር ከተማ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ጉዳይ ዙሪያ የመከረ ሲሆን ቀጣዩ ሀገራዊ ምርጫ ሰላማዊ፣ ነፃና ዲሞክራሲያዊ ሆኖ እንዲከናወን ተፎካካሪ የፖለቲካ ፓርቲዎች ሚናቸውን ሊወጡ እንደሚገባም በመድረኩ ተጠይቋል። በኢትዮጵያ በሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚያወጣው በቢሊየን የሚቆጠር ብር ማዳን ተችሏል። በዚህም የሚሊዮኖች ሕይወት ተሻሽሏል። አለም ይልፉ ዝርዝሩ እንደሚከተለው ታቀርበዋለች። በበጋው የፀሐይ ግለት በክረምቱ የዝናቡ ሽንፍር ደሳሳ ጎጇቸው ውስጥ ሆነው ስጋትና ጭንቀት የዘወትር ስንቃቸው የነበሩ ወገኖች ዛሬ አዲስ ተስፋ ሰንቀዋል። ባለፉት ጥቂት ዓመታት የመደመር መንግስት ልዩ ትኩረት ሰጥቶ በሰራባቸው ሰው ተኮር የልማት ፕሮጀክቶች የበርካቶች ስቃይ አብቅቶ በደስታ እንባ ተተክቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ያስጀመሩት ሀገር አቀፍ የበጎ ፈቃድ አገልግሎት ዘመቻ ዛሬ ላይ ትልቅ ውጤት እያመጣ ይገኛል። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ፣ አንዱ መለኪያ ስለሆነ ይህ ከሀገር እስከ ትንሿ ቀበሌ ድረስ የወረደው ንቅናቄ በየዓመቱ ከ25 ሚሊዮን በላይ በጎ ፈቃደኞችን በማሳተፍ ላይ ይገኛል። እነዚህ በሚሊዮን የሚቆጠሩ ዜጎች በነፃ በሰጡት ጉልበት፣ ዕውቀትና ቁሳቁስ መንግስት ለተለያዩ የልማት ስራዎች ሊያወጣው የነበረውንና በዓመት በአማካይ ከ20 ቢሊዮን ብር በላይ የሚገመት ሀብትን ማዳን ችሏል። ብዙ ኢትዮጵያ እናቶቻችን ይህንን ሲያገኙ ማየትና ሲስቁ ማየት ብቻ ነው የምንፈልገው። ለዚህ ዓላማ ኢትዮጵያውያን አሁንም ሳትሰለቹ ሳታክቱ እንጀምር። ዘንድሮ መቆም የለበትም። አምና ሰርቶ ዘንድሮ መሰልቸት አይሆንም። ገና ነው ኢትዮጵያ፣ መቀጠል አለበት። እንበርታ፣ እንስራ። ከሰራን የሚለወጥ የሚቀየር ሀገር ነው ያለን። የሚያመላክተውም ይህንኑ ነው። በጎነት ለኢትዮጵያ ከፍታ በሚል እሳቤ የሚከናወነው ይህ አገልግሎት ለአቅመ ደካሞች መጠለያን ከመስጠት ባለፈ የዜጎችን ጤና በመጠበቅና ለተማሪዎች የትምህርት ቁሳቁስ ድጋፍ በማድረግ ረገድ የጎላ ሚና እየተጫወተ ይገኛል። በአጠቃላይ እነዚህ ሰው ተኮር ስራዎች ለዜጎች እፎይታን ከመስጠታቸው በላይ ኢትዮጵያን ወደ ከፍታ ማማ ለማድረስ የሚደረገውን የጋራ ርብርብ በተግባር ያሳዩ ሆነዋል። ውጤታማ የገቢ አሰባሰብ ስርዓት ለጠንካራ ሀገረ መንግስት ግንባታ ወሳኝ ነው። ለዚህ ደግሞ የገቢ አሰባሰብ ስርዓቱን ማዘመን የግድ ይላል። በያዝነው በጀት ዓመት በ6 ወራት ብቻ 709 ቢሊዮን ብር ገቢ ተሰብስቧል። ይህም ካለፉት 6 ዓመታት ጋር ሲነጻጸር የ115 ቢሊዮን ብር ብልጫ አለው። ሰናይት ብርሃኔ በዝርዝር ተመልክተዋለች። 709 ቢሊዮን ብር የገቢዎች ሚኒስቴር በዚህ በጀት ዓመት ከሐምሌ እስከ ታህሳስ መጨረሻ ያሳካው የገቢ መጠን ነው። በቅርብ ዓመታት ውስጥ እንኳን ብናይ ይህንን ያህል የገቢ መጠን
በግማሽ ዓመት ሳይሆን በዓመታት ውስጥ የሚሰበሰብ ነበር። ከሀገራዊ ለውጡ በፊት በነበሩት 6 ዓመታትም ኢትዮጵያ በድምሩ 694 ቢሊዮን ብር ገቢን ነበር የሰበሰበችው። በተያዘው በጀት ዓመት የተሰበሰበው ገቢ ግን የ6 ዓመቱን በ6 ወራት ማሳካት የተቻለበት ነው። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። ጠንካራ ሀገረ መንግስት ግንባታን በእጅጉ ከሚወስኑት ጉዳዮች ውጤታማ የገቢ አሰባሰብ አንዱ ነው። በውጭ እርዳታ ላይ ጥገኛ መሆን ሉዓላዊነትን ጥያቄ ውስጥ የሚከት በመሆኑ ኢትዮጵያ የራስ ወጪን በራስ ገቢ ለመሸፈን ትልቅ ትኩረትን ሰጥታለች። የገቢ አሰባሰቡን ለማዘመንም የታክስ አስተዳደር ስርዓቱ ላይ ባለፉት የለውጥ ዓመታት በርካታ ማሻሻያዎች ተደርገውበታል። ተገማች የታክስ አስተዳደርን እውን ለማድረግም በግብር ሕጉና የጉምሩክ አስተዳደር ላይ የሕግ ማሻሻያዎች ተደርገዋል። ከፌዴራል መንግስት ግብር ከፋዮች በ2011 በዲጂታል ዘዴ ግብር ያሳወቁ 10.1 በመቶ ብቻ የነበሩ ሲሆን በ2017 ዓ.ም 94 በመቶ የሚሆኑት ግብር ከፋዮች ግብራቸውን በኢፋይል አሳውቀዋል። በተመሳሳይ በኤሌክትሮኒክስ ዘዴ ግብር የከፈሉ የግብር ከፋዮች በ2011 ከነበረበት ዝቅተኛ ደረጃ በ2017 ወደ 64 በመቶ አድጓል። በኢትዮጵያ የገቢ መጠንን ለማሳደግ ከተለመደው አሰራር የተላቀቀና ዘመኑን የሚመጥን የገቢ ስርዓትን ለመዘርጋት በትኩረት እየተሰራ ነው። ማንኛውም ያደገ የተሻለ የታክስ አስተዳደር ስርዓት ያላቸው ሀገራት የሚለኩበት አንዱ ከታክስ ቱ ጂዲፒ ጥምርታ በተጨማሪ የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር ያላቸው ሁኔታ ነው። ከዚህ አኳያ መሰረታዊ የሚባሉት የዲጂታል ፕላትፎርም አማራጮች ደግሞ የኤሌክትሮኒክ ታክሴሽን ስርዓትን መዘርጋት፣ ግብር ከፋይ በየቢሮው መሄድ ሳይጠበቅበት ኢፋይል የሚያደርግበትና ኢፔይ የሚያደርግበት ስርዓትን መዘርጋት ነው። በሌላ በኩል አስከትዬ የማነሳው ግብይትን መቆጣጠር የሚያስችል የኤሌክትሮኒክ ደረሰኝ ስርዓት ወይም ኢኢንቮይሲንግ የሚባሉት ኮር የታክስ አስተዳደር ፋውንዴሽን ናቸው። ከታክስ ዲጂታይዜሽን አኳያ ለታክስ አስተዳደሩ ብቻ ሳይሆን ለግብር ከፋዩ ከታክስ አስተዳደሩ ጋር ግጭት የሚፈጥሩ በተለይ ከሐሰተኛ ደረሰኝ ጋር፣ ከውሳኔ አሰጣጥ ጋር፣ ከመረጃ አጠቃቀም ጋርና የታክስ ኮምፕላያንስ ኮስትን ከመቀነስ አኳያ እጅግ መሰረታዊ ለውጥ ሊያመጣ የሚችል ሪፎርም ሰርተናል ማለት ነው። በ10 ዓመቱ መሪ የልማት እቅድ ሀገራዊ ወጪን ሙሉ በሙሉ በሀገር ውስጥ ገቢ ለመሸፈን ግብ ተቀምጧል። በዘርፉ በተደረጉ ማሻሻያዎችም ተጨባጭ ውጤቶች እየተገኙበት ነው። በ2002 ዓመተ ምህረት የገቢዎች ሚኒስቴር ገቢ 35 ቢሊዮን ብር የነበረ ሲሆን በ2017 በጀት ዓመት 900 ቢሊዮን ብር ገቢን ማሳካት ተችሏል። በተያዘው በጀት ዓመት በሀገር አቀፍ ደረጃ 2.5 ትሪሊዮን ብር የሚጠጋ ገቢ ለመሰብሰብ ታቅዷል። ከነዚህ ውስጥም 1.5 ትሪሊዮን ብሩ በገቢዎች ሚኒስቴር፣ 1 ትሪሊዮን ብር በክልሎች የሚሰበሰብ ይሆናል።
መሬትን በአግባቡ መጠበቅ ለሁሉም የልማት ሀብቶች ምንጭ በመሆኑ የተፋሰስ ልማትን በትኩረት መስራት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን የተናገሩት ክልላዊ የ2018 ዓመተ ምህረት የተቀናጀ የተፋሰስ ልማት በኮንሶ ዞን በይፋ በተጀመረበት ወቅት ነው። በክልሉ 159 ሄክታር መሬት በተፋሰስ እንደሚለማም በመርሃ ግብሩ ተመላክቷል። ተመስገን ተስፋዬ። ኢትዮጵያ ባለፉት ተከታታይ ዓመታት በአረንጓዴ አሻራና በአካባቢ ጥበቃ ስራ ባስመዘገበችው አመርቂ ውጤት ዓለም አቀፍ እውቅና በማግኘት ላይ ትገኛለች። በደቡብ ኢትዮጵያ ክልል የ2018 ዓ.ም የተፋሰስ ልማት ስራ በኮንሶ ዞን በይፋ ተጀምሯል። መርሃ ግብሩን በይፋ ያስጀመሩት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከመሬት ሀብት አስፈላጊውን ጥቅም ለማግኘት ሳይንሳዊ መንገድ በመከተል መሬትን መንከባከብ ያስፈልጋል ሲሉ ተናግረዋል። ብልጽግናን ለማውረስ የመጀመሪያው ተግባር መሬታችንን መንከባከብ ነው። ያለን ሀብት መሬት ነው። የመሬት እንክብካቤያችን ሳይንሳዊ በሆነ መንገድ በተለይ የአፈርና ውሃ ጥበቃ ስራዎቻችን ጥናት ላይ በተመሰረተ መንገድ በመስራት ብልጽግናችንን ልናረጋግጥ ይገባናል። ርዕሰ መስተዳድሩ አክለውም አረንጓዴ አሻራ ልማትን ውጤታማ በማድረግ ተራራዎችና ሌሎች ተፈጥሮዎች የሀብት ምንጭ እንዲሆኑ አበክሮ መስራት ያስፈልጋል ሲሉ አሳስበዋል። ተራራዎች ለወጣቶች ስራ ዕድል ፈጠራ፣ የኢኮኖሚ ምንጭ፣ የንብ ማነብ፣ የቀፎች ስብስብ፣ የፍየል ሙኩት የምናይበት፣ ከብቶች ድለባ የሚካሄዱበት፣ ጠላታችን ድህነትን ታሪክ አድርገን የምንሄድበት ዘመቻ እንዲሆን አደራ እያልኩኝ ከዛሬ ጀምሮ ለቀጣይ 30 ቀናት በክልላችን የሚጀምረው የበጋ ተፋሰስ ልማት ስራ በይፋ የተጀመረ መሆኑን አበስራለሁ። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው በዘንድሮ የተፋሰስ ልማት ስራ ቴክኖሎጂን በአግባቡ በመጠቀም 159 ሄክታር በተፋሰስ ለማልማት ታቅዶ እየተሰራ መሆኑን ጠቅሰዋል። ወደ 1384 ተፋሰሶች ገደማ ተለይቷል። በዚህም እስከ 159 ሄክታር በላይ ይለማል። እነዚህ በፊዚካል ስራ ይለማሉ ተብሎ የተያዙ ቦታዎች ዛሬ እዚህ የምናለማው ተፋሰስ ብቻውን 24000 ሄክታር ነው። ይህንን ጨምሮ የምናለማቸው የፊዚካል ስራ ተከትሎ ከሚያዝያ እስከ ሐምሌ ባሉ የተከላ ወቅቶች ላይ በስነ አካላዊ የሚለሙ ናቸው። ክልላዊ የአፈርና ውሃ ጥበቃ ስራ በደቡብ ኢትዮጵያ ክልል በኮንሶ ዞን ሶሮቦ ቀበሌ ላይ በይፋ ተጀምሯል። በርከን ስራ ኮንሶዎች ይታወቃሉ፣ በአፈርና ውሃ ጥበቃም እንደዚሁ። ይህንን በመከተል እንግዲህ ባለፉት ጊዜያቶች የተሰሩ ስራዎችን ለውጡን በመመልከት በነቂስ ወጥተው በዘንድሮ የአፈርና ውሃ ጥበቃ ስራም እየተሳተፉ መሆናቸውን የአካባቢው ነዋሪዎች ይናገራሉ። ምርት የማይሰጥ መሬቶችን እንዲቆፍረን ውሃ እንዲቋጥርና መሬት ተሸርሽሮ እንዳይሄድ ነው የሚያደርገው። ከዛ በኋላ እዛው ውሃው ከቋጠረ ምንድነው ለምነቱ እየጨመረ ነው የሚሄደው። መሬቱ ደግሞ አይሸረሸርም። ከጥንት ከአያት ከአባቶቻችን የወረስነው ታሪክ ነው። በእርከን ስራ ኮንሶ እንደታወቀ እኛም ስናድግ አባቶቻችን ይሰሩት የነበረው ነገር ነውና ከህዝቡ ጋር የቆየ ነገር ነው። በኮንሶ ዞን ክልላዊውን የተፋሰስ ልማት ስራ በይፋ ያስጀመሩ የክልሉ ከፍተኛ የስራ ኃላፊዎች የበልግ አዝመራ ስራን ውጤታማ ለማድረግ በሚያስችል አካሄድ ላይ ከባለድርሻዎች ጋር መክረዋል።